ውብ መልክዓ ምድራዊ አቀማመጥ በተፈጥሮ ጸጋ ታጅቦ የሚታይበት ስፍራ ነው። የተለያዩ ተፈጥሯዊና ባህላዊ የቱሪዝም መስህቦች የማኦኮሞ ልዩ ወረዳ መገለጫዎች ናቸው። የማኦኮሞ ልዩ ወረዳ በቤኒሻንጉል ጉሙዝ ክልል የሚገኝ ሲሆን በልዩ ወረዳው የማኦና ኮሞ ህዝቦች በጋራ ይኖሩበታል። የማኦና ኮሞ ህዝቦች በአብዛኛው የእስልምና እምነት ተከታይ ሲሆኑ በአካባቢያቸውም የበርካታ ጎብኚዎችን ቀልብ የሚስበው የአመስራ መስጂድ ይገኛል። የአመስራ መስጂድ በናይጄሪያዊ የሃይማኖት አባት በሼህ አልፈቂ አህመድ ኢብን ዑመር የተመሰረተ ሲሆን ግንባታውም በ1944 ተጀምሮ በ1949 ዓ.ም ተጠናቋል። ሼህ አልፈቂ አህመድ ሃይማኖታዊ ትምህርታቸውን በናይጄሪያ ተምረው ካጠናቀቁ በኋላ ወደ ሀገራችን በመምጣት ከማኦኮሞ ልዩ ወረዳ ዋና ከተማ ቶንጎ በቅርብ ርቀት ይህን መስጂድ መመስረት ችለዋል። የአመስራ ማለት ድሮ የነበረው ጥንት ነው። ሰይድ አልፈቂ አካባቢ ከመምጣታቸው በፊት የአመስራ ይባላል። የአጋው ቆሎ ማለት ቀርከሃ ስር የሚበሉ ሰዎች ሀገር ማለት ነው። ግን መስራ ማለት እቺ ግቢ የመስጊዱ ግቢ ማለት ነው። ሼህ አልፈቂ አህመድ የአመስራን መስጂድ ከመገንባታቸው በፊት መጀመሪያ ያረፉበትና ሶላት ያደረጉበት ትልቅ ድንጋይ ከመስጂዱ በቅርብ ርቀት ይገኛል። የአመስራ መስጂድ በድንጋይ በሲሚንቶና ቆርቆሮ እንዲሁም በእንጨት የተገነባ ሲሆን በውስጡም የመስጂዱ መስራች የሼህ አልፈቂ አህመድ የመቃብር ቤት ይገኛል። በመስጂዱ ዙሪያ በርካታ የእጽዋት ዝርያዎች የሚገኙ ሲሆን የተለያዩ የፍራፍሬ አይነቶችም በግቢው ይመረታሉ። በዙሪያው የበቀሉት እጽዋት ግቢውን ውበት ከማላበስ ባለፈ ተጨማሪ ቱሪስት መስህብ ሆነዋል። መስጂዱ በሃይማኖታዊ በዓላት ወቅትም ለእምነቱ ተከታይ ምዕመናን የሃይማኖታዊ ጉዞ መዳረሻም ሆኗል። በአረፋ በሚራጅ በመውሊድ የዋናው ሶስት ነው። ከየት ነው የመጡት እነዚህ ምዕመናን? ከውስጥ ሀገርም ከውጭ ሀገርም ይመጣሉ። አብዛኛው ከውስጥ ሀገር ነው። ከሀገር ውስጥ ከየት ከጅማ አባጅፋር ከአዲስ አበባ ከሐረርጌ ይመጣሉ። ከየትም ቦታ ይመጣሉ። ሌላ ይሄ መስጊድ ከጎጃም ይመጣል፣ ከጎንደር ይመጣል። ልዩነቱ ለዚያራ በየዓመቱ ይመጣል። ሰው ሲመጣ ደግሞ ይሳላል፣ ሀጃውን ይናገራል፣ የፈለገውን የልቡን ይናገራል። በቃ ወደው ሀጃው ይጣል። ከሌሎች መስጊዶች ለየት የሚያደርገው አንደኛ በብዛት ከውጭና ከውስጥ የሚመጡ እንግዶች አሉ እዚህ ቦታ ለመጎብኘት ማለት ነው። ከዛ ክርስቲያን እስላም አይልም፣ ሁሉም እዚህ ቦታ ስለሚመጣ ሁሉም ይቀበላል። የአመስራ መስጂድ ታሪካዊነትንና ውበትን ያደነቀን ቀጣይ ቅኝታችንን ወደ ክልሉ ርዕሰ ከተማ የሆነችው አሶሳ አድርገናል። የአሶሳ ከተማ ይበልጥ በኢንዚ ኮረብታዋ ትታወቃለች። ከዚህ ስፍራ ላይ ሆነው አሶሳን ሲመለከቱ በአረንጓዴ እጽዋት መሃል የበቀለች ለምለም ከተማ መስላ ትታያለች። በዚች በተፈጥሮ ውበት በታደለች ከተማ ጥንታዊውና ታሪካዊው የሼህ ሆጀሌ አልሐሰን የችሎት መስጫ አዳራሽ ይገኛል።
ስለ ሼህ ሆጀሌ የችሎት መስጫ አዳራሽ ከመናገራችን በፊት ሼህ ሆጀሌ አልሐሰን ማን ናቸው በየትኛውስ ጊዜ ነው የኖሩት የሚለውን ጥያቄ መመለስና ማስቀደም ተገቢነት ይኖረዋል። ሼህ ሆጀሌ አልሐሰን እንግዲህ የሰሜን ምዕራቡ የኢትዮጵያ ክፍል በአሁኑ ሰዓት የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ብሎ የሚታወቀው ኤሪያ በተለይም አሶሳ ዞን የሚባለው ኤሪያ ላይ ከ1817 እስከ 1936 ድረስ የኖሩ የአካባቢው ገዢ ነበሩ። እሳቸውም ስልጣናቸውን በወቅቱ ያገኙት ከአባታቸው ከሼህ አልሐሰን ሲሆን ስልጣናቸውን ከያዙ በኋላ ከ18ኛው ክፍለ ዘመን መጀመሪያ አካባቢ እስከ 1936 ድረስ በአስተዳዳሪነት ሲሰሩ ቆይተዋል። ሼህ ሆጀሌ ከአሶሳ እስከ ቤግ ያለውን አካባቢ ሲያስተዳድሩ መጀመሪያ የከተሙት ከአሶሳ ከተማ በስተደቡብ ምዕራብ በርቁምቁም በተባለ አካባቢ ነበር። ከዛ በኋላ ግን ወደ ሰሜን በመሄድ በዛሬዋ የአሶሳ ከተማ በ1871 ዓ.ም በሀገር ውስጥ ባለሙያዎች ግዙፍ የችሎት አዳራሽ እንዲገነባ አደረጉ። ይህ የችሎት አዳራሽ የግድግዳው ውፍረት 1 ሜትር ሲሆን ርዝመቱ ደግሞ 7 ሜትር ነው። እንግዲህ እንዳያችሁት ከቀይ አፈር በጣም መሬት ውስጥ ተቆፍሮ በሚገኝ የሸክላ አፈር ነው የተሰራው። በጣም ጠንካራ ነው። ያም ተቦክቶ የሚቆይበት ጊዜ አለ። ከተቦካ በኋላ ደግሞ በጡብ መልክ ተጠፍጥፎ የሚጠበስበት የሚቀቀልበትም ጊዜ አለና እነዛን ፕሮሰሶች አልፎ ነው ጡቡን ደርድረው በጭቃ ያይዘው ነው የሚሰሩትና ሌላ የጤፍ ገለባ ምናምን የሚገባበት ሁኔታ አለ። በዛ ነው ባይንድ አድርገው አያይዘው ይሰሩት። ይህ የሼህ ሆጀሌ አልሐሰን የችሎት አዳራሽ በአሶሳ ከተማ የሚገኝ ሲሆን ለጎብኚዎችም ለመጎብኘት ምቹ ቦታ ላይ ይገኛል። ታዲያ ይህ ጥንታዊ የችሎት አዳራሽ በወቅቱ ለአካባቢው መሪ ለነበሩት ለሼህ ሆጀሌ ችሎት የሚሰጡበትና እንደ መኖሪያነት ይጠቀሙበት የነበረ ስፍራ ነው። በወቅቱ እንግዲህ ለሼህ ሆጀሌ አልሐሰን ማለት ነው እንደ ቤተ መንግስትና በድሮ ጊዜ ቤተ መንግስት ውስጥ በዙፋናቸው ላይ ቁጭ ብሎ ነበር የዳኝነት ስርዓት የሚሰጡትና እዛው ላይ በዙፋናቸው ቁጭ ብሎ ቤተ መንግስት ውስጥ ማለት ነው የችሎት በባህላዊ መልኩ የዳኝነት ስርዓት የሚሰጡበትና ይህ ግቢው ደግሞ የምታዩት ግቢው ላይ በስተውጭ በኩል ሆኖ ሁለት በር ነው ያለው። በሩ ተከፍቶ ማለት አንድ በር ሆኖ በታች በኩል ህዝብ ተሰባስቦ ችሎት ስርዓቱን የሚከታተልበት ማለት ነው። ይህ ጥንታዊና ታሪካዊ የቱሪስት መስህብ ስለ አካባቢው ሰፊ ግንዛቤ የሚያስጨብጥ ቅርስ ነው። 136 ዓመታትን ተሻግሮ ዛሬ ላይ ደርሷል። በጊዜ ብዛት ጣራው ፈራርሶ ግድግዳው በፀሐይና በዝናብ እየተመታ መሆኑ የችሎት አዳራሹን ህልውና እየተፈታተኑት ይገኛል። ወደፊትስ ጥገናና እንክብካቤ እንዲያገኝ ምን ታስቧል? ከሼህ ሆጀሌ ችሎት አዳራሽና ያም ስራን ይታወቃል። አሁን የሼህ ሆጀሌን የችሎት አዳራሽ ለማስጠገን በተለይ ክልሉም ትኩረት ሰጥቶ የቅርስ ባለስልጣን መስሪያ ቤቱም 2003 ላይ ወደ 150 ሺህ ብር ድጋፍ አድርጓል። ለዚህ ማስጠገኛ ማለት ነው። በክልል ደረጃም አሁን ድጋፍ የተደረጉ አሉ። ከዛ ጋር ተያይዞ እጡቦችን አሁን አስመርተናል። አንደኛ ይዘቱን ሳይለቅ ነው ጥገና ሊደረግ የሚችል። ቅርስ ባለስልጣን መስሪያ ቤቱን ድጋፍ ሙያዊ ድጋፍም እንዲያደርጉልን በገንዘብ ድጋፍ እንዲያደርጉልን ጠይቀናቸው ያም ቢሆን ዝም አላለም። ባለን እየተንቀሳቀስን ነው። ወደ 3000 ጡቡን አስመርተናል። የሼህ ሆጀሌ አልሐሰን የግንባታ ፍላጎት በቤኒሻንጉል በአሶሳ ብቻ አልተገደበም። እዚህ አዲስ አበባ መተውም ጉለሌ በሚባል አካባቢ የራሳቸውን መኖሪያ መገንባት ችለዋል። ይህ ቤተ መንግስትም በወቅቱ ለቤተሰቦቻቸው እንደ ማረፊያና የተለያዩ አስተዳደራዊ ስራዎችን የሚሰሩበት ነው። ይህ ቤት ግንባታው 7 ዓመታትን ፈጅቷል። ሼህ ሆጀሌ አልሐሰን አዲስ አበባ ለዘመናዊ ቤቶች ባይተዋር በነበረችበት በዛ ዘመን በኪነ ህንፃ ውበቱና ግዝፈቱ ሊደነቅ የሚችል ቤት አስገንብተዋል።
ጉለሌ አካባቢ የሚገኘው የሼህ ሆጀሌ ቤተ መንግስት በ1800 ካሬ ሜትር ቦታ ላይ የተገነባ ሲሆን አካባቢውም መጠሪያ ስያሜውን ያገኘው በዚሁ ቤተ መንግስት ምክንያት እንደሆነ ይነገራል። ሼህ ሆጀሌ ሰፈር ለማለት በወቅቱ የነበሩ የአካባቢው ነዋሪዎች ሸጎሌ ብለው እንደጠሩትና አሁንም በዚሁ ስያሜ እየተጠራ ይገኛል። ቤተ መንግስቱ በ1890ዎቹ መጀመሪያ እዚህ ስፍራ ሲታነጽ ምክንያት ነበረው። ይህ ቤተ መንግስት እንግዲህ የተሰራው የአዲስ አበባ ከተማ መጀመሪያ ጊዜ በተቆረቆረበት ጊዜ ሼህ ሆጀሌ ወደ አዲስ አበባ መጥተው በነበረበት ጊዜ አጼ ምኒልክ እዚህ ቦታ ላይ እንደዚህ አይነት ልማቶችን አዲስ አበባ ላይ የተለያዩ ልማቶችን እንዲያካሂዱ ባደረጉላቸው ግብዣ መሰረት ይሄን ኤሪያ ላይ የተለያዩ ልማቶችን እንዲያካሂዱ በተሰጣቸው አቅጣጫ መሰረት እዚህ ቦታ ላይ በዋናነት የመኖሪያ ቤታቸውን ሰርተዋል። በቦታው በጣም ስለተማረኩ በአካባቢው እንግዲህ ዙሪያው እንደምታዩ ሲነሪው በጣም ደስ የሚል ነው። ከኋላ እንጦጦ ተራራ ነው ያለው። ሙሉ ግሪን የሆነ ኤሪያ ቦታ ነው። ሁለተኛ ከዚህ ቦታ ነው ደግሞ ሙሉ አዲስ አበባ ማየት የሚችልበት ኤሪያ ነው። ሶስተኛ ደግሞ ወደ አገራቸው ሲመለሱ መውጫ መንገዱ በጣም ቅርብ የሆነበት ቦታ ነው። ከዚህ አንፃር ይመስለኛል በወቅቱ ይሄን ቦታ የመረጡት። ይህ ባለ ሁለት ፎቅ ቤተ መንግስት ከፊት 200 ሜትር ርዝመት ሲኖረው ወደ ጎን 45 ሜትር ይረዝማል። ቤቱ ከስር በስርዓት በተጠረበ ድንጋይ የተገነባ ሲሆን ከመሐከሉ አካባቢ ደግሞ በልዩ ጥበብ ተጠርበው ጌጥ በወጣላቸው ጣውላዎች የተሰራ ነው። የፎቁ ወለል ያረፈባቸው ርብራቦች ከዋናው ቤተ መንግስት አልፈው ዙሪያውን ባለው በረንዳ በኩል ተሰርተው ይታያሉ። ቤተ መንግስቱ በውስጡ የተለያዩ ክፍሎች ያሉት ሲሆን በወቅቱም የተለያየ አገልግሎት ይሰጡ ነበር። በቁጥር እስከ 20 የሚደርሱ ክፍሎች አሉት። እነዚህ ውጭ ያሉትን ቤቶች ሳያካተተ ነው እንግዲህ ህንጻው። ዋናነት የአገልግሎት የሚሰጠው የነበረው ቤቱ ቀደም እየነገርኩት የቤንሻንጉል ማህበረሰብ ከዳሩ ሀገር እንግዲህ ይሄ ዳር ሀገር ህዝብ ነው። መሀል ሀገር ሲመጣ ለተለያየ ጉዳይ ይመጣል። ቤተ መንግስት ለግብር ይመጣል። የተለያዩ የፍርድ ቤት ጉዳዮች ይኖሩታል። የተለያዩ ጉዳዮችን ይዞ ሲመጣ በዋናነት ሲመጣ ሳይንገላታና ሳይጉላላ የሚያርፍበት ቦታ ያስፈልገው ስለነበር ይሄ ቦታ ተሰርቷል። ሁለተኛው ደግሞ እንደገና ማህበረሰቡ የራሱን ካልቸርና ታሪክ ዲሞንስትሬት የሚያደርግበትን ቦታ ነበር። የምታዩ የህንጻው መካከለኛ ክፍል ነው። ይሄ የህንጻው መካከለኛ ክፍል በወቅቱ ሼህ ሆጀሌ የተለያዩ እንግዶችን የሚቀበሉበት እንደዚሁም ለእንግዶቹ ደግሞ የተለያዩ ግብዣዎችን የሚያደርጉበት እና እንዲሁም ደግሞ ሰፋ ያለ ህብረተሰብ ሲኖር ደግሞ እንዲሁ ወጣ ብለው በበረንዳ ላይ ንግግር የሚያደርጉበት የነበረው ቦታ ነው። ይሄ አሁን ይሄው እንግዲህ ይሄ የህንጻው መካከለኛ ክፍል ይሄ የምታየው መናፈሻ ያለበት ይሄ ብዙም ጊዜ የተለያዩ እንግዶች ሲኖራቸው ግብዣዎችን የሚያካሂዱባቸው ቦታዎች ናቸው። ይሄ ደግሞ ቀጥለን አሁን ሞጣው ሁለተኛው ፎቅ ደግሞ መናፈሻ የነበረ ነው። ይሄ አሁን የምንወጣበት ደግሞ ሁለተኛው ፎቅ ነው። የመጀመሪያ አንደኛው ፎቅ ወጥተናል። ሁለተኛ እዛ ቀደም ያየነው ፎቅ ላይ የተለያዩ ግብዣዎች ለእንግዶች ከተደረገ በኋላ ይሄ የምናየው ደግሞ መናፈሻው ነው። ቀደም ስንመጣ ከታች ያየነው የነበረው ክፍል ይሄ ነው። ይሄ የራት ግብዣ ይደረግበታል፣ የተለያዩ ግብዣዎች ይደረጉበታል ያልነው ቦታ ነው። ይሄ በዚህ በኩል እንግዲህ ደግሞ የምናየው እዚህ እንግዶች ሲዝናኑ ቦዲ በኩል የእንጦጦ ተራራ ማየት የሚችሉበት ቪው ነው። ቦዲ በኩል ስንመለስ ደግሞ ይሄ ወደ ከተማው ወደ ታች የሚያሳየን ኤሪያ ነው። ከዚህ በታች የመርካቶን ኤሪያ የኮልፌንና የአራዳ ተብሎ የሚታወቀው የፒያሳ ኤሪያ መታይበት የነበረ ቪው ነው ይሄ። ከቤተ መንግስቱ አቅራቢያ ሼህ ሆጀሌ በዛ ዘመን አብረው ያሰሩት መስጂድ የሚገኝ ሲሆን ከቤተ መንግስቱ ፊት ለፊትም በሳቸው ስም የተሰየመ መስጂድ ይገኛል።
ቤተ መንግስቱ ውበቱንና ጥንካሬውን ይዞ ከ115 ዓመት በላይ ያስቆጠረ ቢሆንም በአሁኑ ወቅት ሰዎች እየኖሩበት ከእድሜ ብዛትና ከአያያዝ ጉድለት ጋር በተያያዘ ለአደጋ እየተጋለጠ ይገኛል። ከአሶሳ የግንባታ ጥበብ ፈለጋቸውን ተከትለን አዲስ አበባ ያሻገሩንን የሼህ ሆጀሌ ጥንታዊ ቤቶች የተሰሩበት የግንባታ ቁሳቁስ ጥንካሬ የኪነ ህንጻ ውበታቸው ለአሁኑ ትውልድ የሚያስተላልፉት ሀገር በቀል ቴክኖሎጂ በቀላሉ የማይገመት ነው። የኢትዮጵያውያንን ዘመናዊ የግንባታ ስራ ጥበብ እንዲሁም የቀደመውን የሀገራችን ባህል በዘመናዊ መልኩ የምናይበት ጠቋሚ ቅርስ ሆኖ እናገኛቸዋለን። በመሆኑም ሁሉም የህብረተሰብ ክፍል እንደነዚህ ያሉትን ቅርሶች በመጠበቅና በመንከባከብ ለቀጣይ ትውልድ የማስተላለፍ ኃላፊነት አለበት።